ገድላት ድርሳናትን ኤርሚያስ እንዳይነካ ብለው ገንዘብ ቀጥረው ሰዎችን አደራጅተው ተንጫጫችሁ። ምንም ያመጣችሁት ነገር የለም። ምንም ልታመጡም ደግሞ አትችሉም። ከዚህ በኋላ ካሜራዬን እየከፈትኩ መጽሐፍቶቹ በመደዳ ነው ማሳይ። አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣና እታች ሆነ ታብ ኮፒ ሊንክ ሼር እያደረግ ወይ ጉድ ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። የገደል አርበኛ የእንትን ጦረኛ ብለህ ብትል መብትህ ነው። ይህን ገለባ ከትክቼ በወንጌል በትር እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ እግዚአብሔር ቃል አለ። ከሰባት ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርሚያስ እዚህ ማለት ነው። እግዚአብሔር ዘምሩ፣ እልል በሉ፣ ለስሙ ክብር አምጡ እያሉ ይጮሁበት የነበረ ትንቢት ማለት ነው። ያ ትንቢት ድምፅ ነው። አሁን እግዚአብሔር የት ያውቀን ነበር? አሁን ይህንን ህዝብ የት ያውቀው ነበረ? እግዚአብሔር በኪዳን ደረጃ ነው ብዬ የምልህ። በኪዳን ደረጃ በቀደመ ህዝብ እነ ኢሳያስ የት ያውቁት ነበር? እነ ኤርሚያስ እነ ሕዝቅኤል የት ያውቁት ነበረ? የብሉይ ኪዳን ቅዱሳት ነቢያት የት ያውቁት ነበር? በህዝብነት ደረጃ እስራኤልን ብቻ ነው ህዝቤ ብሎ ያለው። እንደ ኪዳን የተመረጡት እነሱ ናቸው። ግን እግዚአብሔር የእስራኤል አምላክ ስሙ ለዘላለም ይባረክ አሻግሮ በባሪያዎቹ ላይ አይቶ ትንቢት ያናግራቸው ነበር። እናንተ የምድር ዳርቻዎች ከአሕዛብ ያመለጣችሁ ወደ እግዚአብሔር ኑ እና ዘምሩ ለእግዚአብሔር ይል ነበር። ኦ ሎርድ ለዘላለም ስም ይባረክ የኔ አባት። ይህንን ትንቢት ተንብየው ታለፉ። እኔ አንዳንዴ መዝሙሮችን በምሰማ ሳለን ሞችናቶች ቋንቋ ስለሚገባኝ አይደለም፣ በመንፈስ ቅዱስን አብሬ የምፈሰው እቤቴ ብቻዬን ሲሆን እየሰማው ትርጉሙ ገብቶ ነው ብለብትነኝ እኔ ትራንስሌት ካልተደረገ በስተቀር አይገባኝም። የሀድይኛ ነው፣ የወላይትኛ ነው፣ የጉራጊኛ ነው፣ የትግርኛ ነው፣ የተለያየ በኦሮምኛ በተለያዩ ቋንቋዎች በምድር ዙሪያ ለበጉ ክብር ይሁን የሚለውን ዝማሬ ለጻድቁ ክብር የሚለውን ዝማሬ ከምድር ዳርቻ ሰምተናል እያሉ እነዚያ የብሉይ ኪዳን ቅዱሳት ነቢያት የተናገሩት ትንቢት በእኛ ዘመን እኮ ነው የተፈጸመው። የታውቀኑ የእስራኤልን አምላክ የታውቀኑ ኢየሱስን አናቀውም እኮ ነበር ወንድሜ፣ አናቀውም እኮ ነበር ጌታ። ቤት በኩል እንዴት ሆኑ? አየህ፣ ያ ትንቢት መጥቶ ለስሜ በስፍራዎች ሁሉ ለስሜ ዕጣን ያጥናሉ ብሎ እንዳለ ዕጣኔ ሉባንጃና ነጭ ዕጣን አምጥተን እያጫጫስን ከእሳት ጋር እያገናኘ ነው። ብሉይ ኪዳን ላይ ይደረግ እንደነበረው እንደዛ ቡል ያደርጉልኛል ማለት አይደለም። ዕጣን ብሎ የሚለው ክፍል እዛ ጋር ቃሉ የገባው ምስጋና ማለት ነው። ዝማሬ ምስጋና ማለት ነው። ጸሎት ማለት ነው። እና ቴንኪው ሎርድ፣ ቴንኪው ሎርድ የኔ አባት። እንዴት አይነት ደግ ጌታ ነህ! 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 አንተ ከሙታን በመነሳት ባሪያ ኢሳያስ እንደተነበየልህ ዘሩን ያያል እንዳለህ ዘርህን አየህ። ከሙታን በመነሳት የራስ የሆነውን ወደ ላይ ከፍ ስትል ወደ ራስ ሳብክ። ይህ ሁሉ ህዝብ ዛሬ በቋንቋዎች በሰጠህን ቋንቋ በሰጠህን ድምፅ በሰጠህን ዜማ ይገባል፣ ግን በመንፈስ እረዳዋለሁ። አባዬ ስም ለዘላለም ይባረክ፣ ስም ለዘላለም ይባረክ። ጌታ ኢየሱስ ለዘላለም ስም ይቀደስ። እንዴት ድንቅ ነህ! የክብርና የምስጋናን ዘውድ የተጫንከውን አንተን እንድናመሰግንህ ይሄ ዕጣ ስለደረሰ እኔ እጅግ አድርጌ አመሰግናለሁ። ወንድሞቼ እናቶቼ እናመሰግናለን። ክብር ለስም ይሁን፣ ክብር ለስም ይሁን፣ ክብር ለስም ይሁን። ጌታ አናቀም እኮ ነበር። ጌታ ኢየሱስ አናቀም ነበር። ማን ይነግረን ነበር? በባሪያዎች በሐዋርያት በኩል ቃልህን ጽፈህ የዘላለምን ድህነት የማይለውጠውን ወንጌል በእጃቸው አስይዘህ ከፀሐይ መውጫ እስከ መጥለቂያው ድረስ ባትልቅ የት እንሰማ ነበር? የት እንሰማ ነበር? ስለ አንተ የት እናቅህ ነበር? ማን ይነግረን ነበር? ግን ባሪያዎችህን ላካቸው።
ይህንን እንደሚመጣ ከዛሬ ስንት ሺህ ዓመት በፊት አንተ ከመወለድ በፊት በአንተው መንፈስ ትንቢት ያናገርካቸው ባሪያዎች ነቢያት ይህንን ሳያዩ ትንቢትን ተናገሩ። እናንተ የምታዩትን አይኖች ሊያዩ የተመኙ ብዙዎች ነበሩ ብለህ እንዳልክ እነሱ አንቀላፉ፣ ወደ አንተ መጡ። ሁላቸው ወደ አባቶች ተከማቹ። ኢሳያስ ተከማቸ፣ ሕዝቅኤል ተከማቸ፣ ሚክያስ ተከማቸ፣ ኤርምያስ ተከማቸ፣ ዳንኤል ተከማቸ፣ ሙሴ ተከማቸ። ሁሉ ወደ አንተ መጡ። ግን በባሪያዎችህ አፍ የተናገርከው ቃል ለካ እውነት ነበር። ጌታ ኢየሱስ ስናነበው ቃልህን እውነት ነው። ይኸው በእኔ ዘመን እኔ ላይ ደርሶ አየሁት። ስምህን ልጠራ የማይገባኝን ሰው ስምህን ልጠራ ማንም የማይፈቅድልኝ የማይገባኝን ሰው ስምህን እንድጠራ አንተን እንዳመሰግን ለስምህ እንድዘምር አንተ ከመረጥከው ሕዝብ ጋር በመንፈስህ ምሪት በመንፈሴ ደስ እያለኝ ጌታ ኢየሱስ ለዘላለም ስም ይባረክ። ይህንን አደረግክልን። ይህንን ሕዝብ የፈታው አንተ ነህ። ከኃጢአት ስርዓት የፈታህን አንተ ነህ። ከዘላለም ሞት ያዳንከን አንተ ነህ። በቅዱስ አጠራሪ የጠራን አንተ ነህ። ክብር ለመንፈስ ቅዱስ ሲሆን አባዬ ክብር ለአንተ ይሁን። እግዚአብሔርም ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ በቃልህ እንደተጻፈ እንደዛ ሆኖ አገኘ ነው። ለሕይወት የሚሆን ንስሐን ሰጠህን ጌታ መንፈስ ቅዱስ። ለሕይወት የሚሆን ንስሐን ሰጠህን። ኢየሱስን እንዳንረግመው፣ ኢየሱስን እንዳንጠላው፣ ማን እንደሆነ እንድናቀው የውስጣችንን አይኖች የከፈትክልን እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ጎረቤቶቻችን፣ አብሮ አደጎቻችን ባይረዱንም እንኳን ኢየሱስ ያድናል፣ ኢየሱስ ጌታ ነው ተብሎ ሲባል ገፍተኑ መስማት አልፈልግም ብለን ባልንበት በዛው ቀርቶብን ቢሆን ኖሮ የምንጎዳው እኛ ነበር። ግን የልባችንን ጥንካሬ ሳታይ ጌታ ኢየሱስ በፍቅር አሸነፍከን፣ በምሕረት አሸነፍከን። የምትሻለን አንተ ኑ ወደ እኔ ያልከን፣ የምታዋጣን አንተ ኑ ወደ እኔ ያልከን። ምርጫ እንኳን አልሰጠህንም ጌታ ኢየሱስ። አንተ ወደ እኔ ኑ ብለህ ስትል ወደ ሌሎችም ብትሄዱ ያድኗችኋል ብለህ አላልከንም። ከአንተ በቀር ሌላ ወደ ማንም እንድንሄድ አላዘዝከንም። በቃሌ የነገርከን እውነት ይሄ ነው። ኑ አልከን፣ እኔ አሳርፋችኋለሁ አልከን። ነፍስ ያረፈች፣ የወንድሞቼ እህቶቼ ነፍስ አረፈች። ወደ አንተ በመምጣት አረፍን። ለጊዜያዊ እኮ አይደለም፣ ለዘላለም አሳረፍከን። ከእሳት ባህር አሳረፍከን። ከእሳት ባህር አተረፍከን። የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ። አባዬ ስም ይባረክ። ጌታዬ ስም ይባረክ። ጌታ ስም ይባረክ። አሳረፍከን። በሰው ቃላት ሊገለጥ የማይችል የዘላለም ስቃይ፣ የዘላለም ፍርድ አሳረፍከን አባዬ። በምንም ልናርፍ በማንችልበት በገንዘባችን፣ በእውቀታችን፣ በወጣንበት ብሔር፣ በምናገረው ቋንቋ በምድር ዘመን ሁሉ በሰጠህን የህይወት ዘመን ሁሉ ብንሰራው በዋጋ ሊተመን የማይችልን የዘላለምን ህይወት ቅዱስ አባት እግዚአብሔር አቦይ ልጅህን ሰጠህ፣ አዳንከን። ጌታ ኢየሱስ አንተ በመምጣት መተኪያ የሌለው ነፍስህን ሰጠህ። እስከዚህ ድረስ ወደድከን። ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ቴንኪዩ አባዬ፣ ቴንኪዩ የኔ ጌታ። ለዘላለም ስም ይቀደስ። ባሪያዎች ነቢያት በአንተ መንፈስ ተመርተው የተነበዩት ትንቢት በእኔ ላይ ደረሰ፣ በዚህ ትውልድ ላይ ደረሰ። ኢሳያስ ቀና ብሎ ቢሰማ ምን ይል ይሆን? ሕዝቅኤል ቀና ብሎ ቢሰማ ምን ይል ይሆን? ይህንን ትንቢት ያናገርከውን ቀን ከአሕዛብ ለእኔ የተመረጡትን ወስዳለሁ ብለህ እንዳልክ ይኸው ወሰድከን፣ ይኸው ጠራህን። ለአይሁድ ብቻ አይደለም ለግሪክም ሰዎች፣ ለባሪያ ለጨዋ፣ ለወንድ ለሴት፣ ለባሪያ ለእስኩቴ ሳትል ጠራህን። በቅዱስ አጠራር ጠራህን። እናንተ የምድር ዳርቻዎች ወደ እግዚአብሔር ዘወር በሉ ትድናላችሁ ተብሎ ባሪያዎች ነቢያት ትንቢት እንደተናገሩት ወደ አንተ በመዞር ወደ አንተ በመምጣት ከዘላለም ፍርድ አዳንከን፣ ከዘላለም ጥፋት አዳንከን፣ ከዘላለም ሞት አዳንከን። የእግዚአብሔር ልጅ ኢየሱስ ለዘላለም ስምህ ይቀደስ፣ ለዘላለም ስምህ ይቀደስ። እናመሰግናለን። አሁንም ያልዳኑ ቤተሰቦቻችን አሉ ጌታ ኢየሱስ ሆይ፣ አሁንም ያልዳኑ ወንድሞቻችን እህቶቻችን አሉ። የምትከራከረን እናታችን አለች በቤት ውስጥ። የሚከራከሩን ወንድሞቻችን እህቶቻችን አሉ። የሚከራከሩን አባቶቻችን፣ የሚጨቃጨቁን አብሮ አደጎቻችን አሉ። እኛ ከዘላለም ፍርድ እንዲድኑ ከዘላለም ሞት እንዲድኑ በአንተ እንዲያምኑ ነው የምንነግራቸው። እነሱ ግን በምድራዊ ፍጡር እንድንታመን ስጋ ለባሾችን ተስፋችን እንድናረግ ክንዳችን እንድናረግ ይጨቃጨቁናል።
ሆኖም ግን ቃልን እንናገራለን። አድነህን ያድናል ኢየሱስ ብለን እንላለን። አድነህናል ያድናል ብለን እንላለን። ማዳንህን እንናገራለን። በጎነትህን እንናገራለን። የፍቅርህን ብዛት እንናገራለን። የምሕረትህን ባለጠግነት እንናገራለን። የጸጋህን ባለጠግነት እንናገራለን። በጸጋህ ባለጠግነት እንዴት እንዳዳንከን፣ በዘላለም ምሕረት እንዴት እንደማርከን፣ በዘላለም ፍቅር እንዴት እንደወደድከን እንነግራቸዋለን። ማዳን ግን ያንተ ነው ጌታዬ፣ ማዳን ያንተ ነው ጌታዬ፣ ውጣና ተናገር ብለህ ስትለን እግዚአብሔር ለእያንዳንዳችን ለአገልግሎት ድምፅ ጥሪ ስታመጣ ራስን ታምነህ በመንፈስህ እግዚአብሔር ልባቸውን እንደምትነካ ታምነህ እኔንም ወንድሞቼና እህቶቼን ያንተን በጎነት እንድንመሰክር ቃልህን በአንደበታችን ላይ አድርገህ ለእናቶቻችን፣ ለታላላቆች፣ ለታናናሾች፣ ለወንድሞቻችን፣ ለእህቶቻችን ሁሉ ስንመሰክር እግዚአብሔር ሆይ ልባቸው የሰዎች ልብ እንዲነካ አድርገህ ለኢየሱስ ክርስቶስ ፍቅር እንዲንበረከኩ አድርገህ ወደ መንግሥትህ እየጠራሃለህ። ክብር ለታላቁ ለስሜ ይሆን። እዚህ ያለ ትውልድ ባይገባው እኔ ይገባኛል። ጌታ ኢየሱስ ሆይ ምን እየሰራህ እንዳለ ይገባኛል። በጣም ይገባኛል። የሚገባኝ አንተ ስለምትናገረኝ፣ የሚገባኝ አንተ ስለምታሳየኝ፣ ዕለት ዕለት ስለምታሳየኝ፣ ዕለት ዕለት ስለምትናገረኝ፣ ገና የሚበዙትን እግዚአብሔር ሆይ ስለምትጨምር፣ ያንን የሕዝብ ጎርፍ ስለምታመጣው እያመጣውም ስላለ ያ ሰፊ የስንዴ አዝመራ ደጋግመ ያሳየኝ ለመታጨድ የደረሰ ሩጥ ኤርምያስ ሩጥ ብለህ ያልከኝ፣ ሩጥ ብለህ ያልከኝ፣ ሩጥ ብለህ ያልከኝ ያንን ህዝብ እግዚአብሔር ሆይ ወደ መንግስት ትጠራዋለህ። ራስን ታምነህ ሩጥ ብለህ ስትል ጸጋህን ሰጥተህ እግዚአብሔር ሆይ ለትውልድ ወንጌልን እንድንሰብክ ሐሰትን እንድንቃወም በእግዚአብሔር እውነት ላይ የተነሳ የሰው ሐሳብን እንድናፈርስ በክርስቶስ ኢየሱስ ሕይወትና አለመጥፋትን ወደ ብርሃን የገለጥከውን ይህንን በታናናሾች በታላላቆች ፊት እንድንሰብክ ጸጋን የሰጠን ኢየሱስ ሩጥ አሳይተኝ፣ ሩጥ ብለኛል። ልክደው የማልችለውን ድምፅ አሰምተኛል። ልክደው የማልችለውን ድምፅ አሰምተኛል። አልክደውም አባዬ፣ አልክደውም። ልክደው የማልችለውን ራእይ አሳይተኛል። የብዙዎች ትጥቅ እየተፈታ ነው። የብዙዎች ድንኳን እየፈረሰ ነው። የአጋንንት መንጋ እየተንጫጫ ነው። ስጋ ለባሽ ሁሉ እያወቀው መንግስትህ ጽኑ ነው። ማዳንህ ብርቱ ነው። ዘላለማዊ ክንድህ የማዳን ክንድህ ተዘርግቷል። ሊታጠፍ አይችልም። ስድን የሚቃወም የለም። ቢቃወሙህም የሚቃወሙህን ታደቃቸዋለህ። በወንጌል እውነት ላይ የሚነሳውን ወንጌሉ የኔ አይደለም፣ ወንጌሉ የጴንጤዎች አይደለም፣ ወንጌሉ የኦርቶዶክስ አይደለም፣ ወንጌሉ የአይሁድ አይደለም፣ ወንጌሉ የእግዚአብሔር ነው። ለእግዚአብሔር ወንጌል ተለየው ብሎ እንዳለ ቅዱስ ጳውሎስ ይህንን ባሪያህ ለተለየለት ወንጌል ለሰበኩት ወንጌል በልጅ በክርስቶስ ኢየሱስ የተሰበከውን የምስራቹን ቃል ለዚህ ትውልድ እንናገራለን። ሐሰትን በማፍረስ እውነትን አድምቀን እንሰብካለን። አድምቀን የምንሰብክህ እውነታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነህ። የምንሰብክህ እውነታችን፣ የምንሰብክህ ጽድቃችን፣ የምንሰብክህ ቅድስናችን፣ የምንሰብክህ ቤዛችን፣ የምንሰብክህ ተስፋችን፣ የምንሰብክህ ሊቀ ካህናችን፣ የምንሰብክህ አምላካችን አንተ ነህ። አንተ ነህ። አንተ እኮ አንተ ነህ። አንተ በሰጠህን ጸጋ እንሰብካለን። የሰዎች ልብ በአንተ ጸጋ ይነካል። ያልዳኑ ወደ መዳን እንዲመጡ፣ የዳኑትም በመንግስት እንዲጸኑ ይህንን ታደርጋለህ። እያደረክም አለህ። ክብርና ምስጋና ለታላቁ ለስም ይሆን፣ ለታላቁ ለስም ይሆን፣ ለታላቁ ለስም ይሆን። ድምፃችንን ስላከበድከው ስም ለዘላለም ይባረክ። በመንፈስ ቅዱስ ኃይል ስላከበድከው እጅግ አድርገን እናመሰግናለን። እኛ ተራ ሰዎች አይደለንም። መንፈስ ያለብን ሰዎች ነን። መንፈስ ቅዱስ ያለብን ሰዎች ነን። ጌታዬ ሆይ በሌሊት እየመጣህ የምታወራኝ፣ የምታሳየኝ፣ የምትናገረኝ ለእህቶቼ ለወንድሞቼ በዚህ ላሉ የምትናገራቸው የምታወራን የእግዚአብሔር ልጅ ኢየሱስ በመንፈስህ የምታናግረን ነገ ሊመጣ ያለውን ስለምትገልጥልን እናመሰግናለን። እናቶቻችንን፣ ወንድሞቻችንን፣ አባቶቻችንን፣ እህቶቻችንን ምርኮ አሳልፈ እየሰጠህን ስላለ እናመሰግንሃለን። እናመሰግንሃለን።
እናመሰግናለን። ወንጌል በሃይማኖተኞች ፊት አሸናፊ ነው። በሚሰበችቧቸው በቆለሏቸው መጽሐፍቶች ፊት ብርቱ ነው፣ ኃይለኛ ነው። ከአፍ የወጣ ቃል ነው። በባሪያዎች በነቢያት በባሪያዎች በሐዋርያት የተናገርከው የሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ የተናገርከው ሕያውና ለዘላለም የሚኖር በሁለት ወገን የተሳለ ስለታም ሰይፍ ነው። ይሰራል ቃልህ፣ ይሰራል ቅዱስ ቃልህ። እኔን ሲለውጠኝ አይቻለሁ። እህቶችን ሲለውጣቸው አይቻለሁ። ወንድሞችን ሲለውጥ አይቻለሁ። እኔን ሲለውጠኝ አይቻለሁ። ትውልድን ሲለውጥ አይቻለሁ። ኤርምያስ ወንጌል እየሰበክ እያለ እያለቀስክ ስትሰብክ ልቤ ተነካ ብለው ያሉት ጌታ ኢየሱስ ከኔ አይደለም፣ ከኔ አይደለም፣ የወንድሞችም የእህቶችም ከኛ አይደለም። እውነት እኮ ነው አባዬ፣ እውነት እኮ ነው። አንተ እኮ በሕይወታችን ስትሰራ እናውቃለን። ጌታ ኢየሱስ እውነት እኮ ነህ፣ እውነት እኮ ነህ ጌታዬ፣ እውነት እኮ ነህ። አለህ፣ ትሰራለህ። ቃልህ ሕያው ነው። ይህንን እረኛ ለውጦ ሰው አድርጎታል። ቃልህ ሕያው ነው። እዚህ ያሉ እህቶቼን ወንድሞቼን ለውጦ አድኗቸዋል። ቃልህ ሕያው ነው። ዛሬም ለሚሰሙት ሁሉ በቅንነት ለሚሰሙት የሚያድን ዘላለማዊ ቃል ነው። ክብር ለታላቁ ለስም ይሁን። ክብር ለገናናው ለስም ይሁን። ስለዚህ ይህን ወንጌል እንሰብካለን። ገና ታበዛናለህ። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብህ በሰማይና በምድር ያለውን ሁሉ በልጅ መጠቅለል ነውና እኛ ትውልድ ወደ ልጅ ፍቅረ መንግስት እንዲገቡ ወንጌልን እየሰበክናለን። አንተም አልተውከንም፣ አትተወንም። የኔ ጌታ አትተወንም። እንዴት ደግነህ የጴንጤዎች አምላክ፣ የእስራኤል አምላክ። ለካ የምታወራነህ እንደዚህ፣ ለካ የምትናገርነህ እንደዚህ። ሁሉ ቀን ታስገርመናለህ፣ ሁሉ ቀን ታስደንቀናለህ። ሁሉ ቀን አውሬ የሆነው ጠባያችንን ቀይረህ ከአመድ ከትቢያ ከአፈር አንስተህ በቅዱስ ደም ቀድሰህ በመንፈስ አንጽተህን የዘላለምን ርስት ተካፋይ እንድንሆን ስማችንን በሕይወት መጽሐፍ ጽፈህ ሕይወትና አለመጥፋትን ወደ ብርሃን አውጥተህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ተብሎ እንደተጻፈ አንተን በማመናችን ላንጠፋ የደመቅከው የዘላለም ብርሃናችን በራሃልን። ስለዚህ ገና እንበዛለን፣ ገና እንወርሳለን፣ ገና እንወርሳለን። ሃሌሉያ! ገና እንወርሳለን፣ ገና እንወርሳለን። አንተ ስላለህ ገና እንወርሳለን። እናቶቻችን አባቶቻችን እንወርሳለን። በሐሰት ትምህርት ተቋጥረው በአጋንንት ኃይል ተይዘው በአጋንንት ሰንሰለት ተይዘው ፍጻሜያቸው የተበላሸ አይሆንም። እንጨዋለን። አብርሃም ስለ ወንድሙ ስለ ሎጥ እንደዘመተ እንዘምታለን፣ እንወርሳለን። ጌታ ኢየሱስ አንተ ስታሳይ ለባሪያህ ለቴስቢያዊ ለኤልያስ በቀርሜሎስ ተራራ ላይ ሆኖ በዛን 3 ዓመት ከ6 ወር ድርቅ ሆኖ በነበረበት ጊዜ ሰማያትን ዘግተህለት የባሪያህን ቃል ሰምተህ እንደገና ዝናብ በእስራኤል ምድር ላይ እንዲሰጥ ማድረግ ያለበትን ነገር በመንፈስ ምሪት በቀርሜሎስ ተራራ ላይ ካደረገ በኋላ ወደ አንተ በተራራው ጫፍ ላይ ሆኖ ሲጸልይ 7 ጊዜ ብቅ ጥልቅ እያለ ብላቴናው ልኮት ከባህሩ ላይ ጭብጥ የምታክል ደመና ሲነሳ ሳይተው ያቺ ደመና በስታ በእስራኤል ላይ ዶፍ ዝናብ እስኪሆን ድረስ ያደረግ ካንተ ዘንድ የታየ ካንተ ዘንድ የተነገረ ጥቂትም እንኳን ቢሆን እንደሚበዛ አውቃለሁ፣ እንደሚበዛ እናውቃለን፣ እንደሚበዛ እናምናለን። ጌታ ኢየሱስ እንደዛ እኮ አይደለም፣ ከዛ የበለጠ የህዝብ ጎርፍ ስትጠራ አሳይተኛል። እግዚአብሔር ሆይ ላይኔ ላየው የማልችለውን የስንዴ አዝመራ አሳይተህ ሩጥ ብለኛል ደጋግመህ። ጌታዬ ይሁን አባቴ፣ ይሁን ጌታዬ። ትውልድ በቤቱ ሆኖ የሚሰማ ብዙዎች በሃይማኖት ስርዓት የተያዙ ወንጌልን እንዲቃወሙ አድርገው ያደራጇቸው የወጣቱን ትውልድ ልብ እንድትይዝ
በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ እንደኔ እህቶቼና ወንድሞቼ በጌታ በስሜ ያመኑ የኃጢአታቸውን ይቅርታ አግኝተው በየሄዱበት ቦታ ላይ የሚመሰክሩትን ቃል በሚሰሙ ሰዎች ጆሮ ላይ ብቻ አይደለም የምንልህ፣ በሚሰሙ ሰዎች ልብ ውስጥ ገብቶ ስራን እንዲሰራ፣ ለአንተ ጌትነት እንዲንበረከኩ፣ ለአንተ ፍቅር እንዲሸነፉ የወጣቶችን ልብ እንድትይዝ ጌታ ኢየሱስ የታላላቆችን ልብ እንድትይዝ፣ የታናናሾችን ልብ እንድትይዝ፣ የእናቶችን ልብ እንድትይዝ በሃይማኖት ዕውርነት ታውረው እግዚአብሔር ሆይ አንተን ሳያውቁ ዘላለማቸው በሞት እንዳይዘጋ ዘላለማቸው በሞት እንዳይዘጋ ይህንን ምድር ለቀውት ሲመጡ በዚህ ምድር ላይ ሳሉ ያጠፉትን ጥፋት ተመልሰን እናስተካክል ብለው ወደማይችሉት ዓለም ውስጥ አንዴ ከመጡ በኋላ እግዚአብሔር ሆይ ለዘላለም ጸጸት እንጂ ለዘላለም ፍርድ እንጂ ያጠፉትን ጥፋት ተመልሰው እናስተካክል ብለው ቢሉ እድል ሊያገኙበት ወደማይችሉት ዓለም በሞት ሳትጠራቸው የምንነግራቸውን ቃልህን ሰምተው ልባቸው ለፍቅር የተሸነፈ ይሆን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። እዚህ ያለን ወንዶችና ሴቶች ልጆች የጠነከረ ልባቸው በፍቅርህ እውነት ይሸነፍ፣ በቃልህ እውነት ይሸነፍ፣ በቃልህ እውነት ይሸነፍ። በምሕረትህ እግዚአብሔር በጌታ በኢየሱስ ክርስቶስም ሕይወታቸውን ጎብኘው፣ ራስን ግለጥላቸው። ጌታ ኢየሱስ ይወዱሃል፣ ብዙዎች ይወዱሃል፣ አንተን ይፈልጋሉ። ግን አንተን እንዳያውቁ የጋረዳቸው መጋረጃ አለ። ከላያቸው ላይ በኢየሱስ ክርስቶስ የስም ስልጣን የተቀደደ እንዲሆን እጸልያለሁ። እንቅፋት የተነሳ እንዲሆን እጸልያለሁ። ቅዱስ ቃልህን እንዳያነቡ፣ ቅዱስ ቃልህን መጽሐፍ ቅዱስን አንስተው እንዳያነቡ የዘመናቻቸውን ወራቶችና ቀናቶች ሳምንታትና ዓመታትን ሁሉ ኦክፓድ አድርገው የያዙባቸው ዘግተው የያዙባቸው መጽሐፍ ቅዱስን ከመጽሐፍቶች መካከል አንስተው እንዳያነቡት ቃልን የተገዳደሩ የሰው አይምሮ የጨመቃቸው ሐሳቦች የተጻፉባቸው በቀይና በጥቁር እስክሪብቶ የተጻፉ ለብዙ ዘመናት ተከብረው የነበሩ መጽሐፍቶችን በዚህ እረኛው በራሴ በኩል በሌሎችም ወንድሞቼ እህቶቼ በኩል ልታዋርዳቸው ጀምረሃል። ስራው ያንተ ነው። ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍት ለዘላለም ሕይወት እንደማይጠቅሟቸው እንዲያውቁ አይኖቻቸው እንድትከፍትላቸው በስምህ ጸልያለሁ። በጌታ በኢየሱስ ስም አይኖቻቸው እንድትከፍትላቸው ጸልያለሁ። ለማዳን እጅን ስትዘረጋ የሚከለክልህ የለምና። ሰው ደግሞ መዳንን የሚያውቀው የመዳንን ወንጌል ሲሰማ ነው። የመዳንህን ወንጌል እንዳይሰሙ የህይወት ዘመናቸው እነዚህ መጽሐፍቶች እያነበቡ ህይወት ሳይሰጧቸው ተስፋ ሳይሰጧቸው ብዙዎች ወደ መቃብር ገቡ። ብዙዎች ፍጻሜያቸው ተበላሸ። እግዚአብሔር ሆይ በትውልድ ፊት የተቀመጠ ስርጓጉጥ የሆነ እንቅፋት የሆነ ጠማማ የሆነ ነገር ጠማማው የቀና መሆን አለበት ብሎ እንዳለ ባሪያህ ከምድረ በዳ ሲወጣ ከፍታ ሁሉ ዝቅ እንዲል ዝቅታ ሁሉ ከፍ እንዲል የእግዚአብሔር ማዳን ለሰዎች ሁሉ ይገለጣል ብሎ እንደተነበየ እግዚአብሔር አሁንም ማዳንህ የተጻፈበትን ቅዱሱ ቃልህን መጽሐፍ ቅዱስን እንዳያነቡ መጽሐፍ ቅዱስን እንዳያነሱ በሌሎች መጽሐፍቶች የታጠሩ እጆቻቸው ላይ የያዟቸው መጽሐፍቶች እንደማይረቧቸውና እንደማይጠቅሟቸው አውቀው ሕይወት ሊሰጠው ወደሚችለው ወደ ቅዱስ ቃልህ ፊታቸው እንዲያዞሩ በስምህ ጸልያለሁ። ለዘላለም ስም ይቀደስ። ስለዚህም ወንጌል በመስበክ ገና ትውልድን ታበዛለህና እናመሰግናለን። ክብር ለአንተ ይሁን። በስራ ላይ ስላለህ እናመሰግናለን። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ቴንክ ዩ ሎርድ። የወንጌል እውነት ይቀጥላል። ተገዳዳሪ እልፍ ነው፣ አሸናፊው ግን እግዚአብሔር ነው። የሚገዳደር ቢኖርም የሚታገል ቢኖርም በእግዚአብሔር የጀመሩ ማንም የሚያስቆማቸው የለም። ስራው እግዚአብሔር ነው። እኔን በልዩነት እንድናገር ከሚያደርገኝ ነገር አንዱ ፐርሰናል እኔም በተመለከተ በግሌ የእግዚአብሔርን ስራ ነው የምሰራው።
እንደ አማኝ ደግሞ እንደ ቤተክርስቲያን እንደ ወንጌላውያን አማኝ አንተና አንቺ እኔ የምንሰራው የእግዚአብሔርን ስራ ነው። ልብ በሉ ወንድም፣ የምንሰራው የእግዚአብሔርን ስራ ነው። ጣቶቻችንን ታብ ኮፒሊንግ ሼር ቢያደርጉ ጽድቅ ያለበትን ምሕረት ያለበትን መልካም ነገር ያለበትን ብንጽፍ፣ ብንናገር፣ ብንመካከር፣ ብንወያይ እኛ የእግዚአብሔር መንግስት አገልጋዮች ነን። እኔ በዚህ በጣም አልጸጸትበትም። እንደውም የሚገባኝ አላገለገልኩም ብዬ እንጂ የሚጸጸተው እንዴ ወገኖቼ፣ እንዴት ሰው ነጋ ጠባ ምናምን ምልክ ምንም በምድር ነገር ስታስበው ምንም ነገር ለማታገኝበት እንዴት ዝም ብሎ ይተጋል? የሚያተጋ ጌታ ስላለ ማለት ነው። ስለዚህ ደረቴ ነፍቼ አፌን ሞልቼ የምናገረው እንደ ግል ለራሴ ማለት ነው፣ እንደ ወንጌል አማኝ ህዝቤን ጴንጤውን ማህበረሰብ ይዤ እኛ የእግዚአብሔር መንግስት አገልጋዮች ነን። እህቴ መድኃኔዓለም ምስክሬ ነው። እጅሽን አምጪ ብዬ እያልኩ መታ እንዳትጠብቁ መሀላችን እንደዚህ ማገር እውነቴን ብዬ የምላችሁ የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየን ወገን ነን። ምን ልናደርግ? እሱን በጎነት ልንነግር። በቃ እስራኤልን ከግብፅ ትቶ በዘጸአት መጽሐፍ ምዕራፍ 19 ላይ በተለይ ቁጥር 4-5 ላይ ይህንን ቃል ቅዱስ ጴጥሮስ ጠቅሶ የተናገረው በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 9 ላይ ያለው ማለት ነው። እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ ብሎ የሚለው እሱ ጋር ያለውን ቃል የንጉሥ ካህናት ቅዱስ ለእርሱ የተለየ ወገን ናችሁ ብሎ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ይላል። ቀድሞ ብሎ የሚለው መቼ ነው? እስራኤልን ከግብፅ ምድር ባወጣበት ጊዜ የእግዚአብሔር ወገን ጠራም ነበር። አሕዛብ የእግዚአብሔር ሕዝብ ነው፣ ግን በኪዳን አይደለም። ሕዝብ በፍጥረቱ ነው ሕዝብ ብሎ ተብሎ ሊጠራ የነበረው። በወገን ግን ደረጃ እስራኤል ብቻ ነበር። ለምን ወገን አስባለው? ኪዳንን ከነሱ ጋር ስለገባ ማለት ነው። ልብ በሉ፣ ኪዳንን ከነሱ ጋር ስለገባ። ለዚህ ነው በትንቢተ አሞጽ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር እናንተን ከምድር ሕዝብ ለብቻችሁ አውቂያችኋለሁ ይላል። በምን መንገድ ነው ያወቃቸው? እንደ እግዚአብሔር ያውቃል እንጂ ያውቃል። በኪዳን ደረጃ ነው እሱ ያንን ያለው ማለት ነው። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። አባዬ ጌታ ለዘላለም ስም ይባረክ። ምን ይላል? ምን ይላቸዋል እዚህ ጋር ምዕራፍ 3 ትንቢተ አሞጽ ከምድር ወገን ሁሉ ብቻ መረጥሁ ይላል። በቃ ያኔ በምርጫ ደረጃ ብለህ ብትል ምንም እኔ አረብ ነኝ እኔ ከነገደ ሴም ነኝ እንኳን ብለህ ብትል ሴምን በሙሉ አልመረጠውም እግዚአብሔር። አንድን አባት ብቻ ነው ጠርቶ ያበዛው። አብርሃም የሚባለውን አባት ከኡር ከለዳውያን ምድር ጣዖት ከሚያመልኩ ቤተሰብ መካከል ለብቻ ጠራው። እኔ ወደማሳይ ምድር እና አለው። ለምን? አበዛሃለሁ፣ ለብዙ ኔሽን ለብዙ አሕዛብ አባት አድርግሃለሁ አለው እና አንድ ብቻውን ሳለ ጠራው ይላል ኢሳያስ መጽሐፍ 51 ላይ ማለት ነው። ጠራሁት አበዛሁትም ይላል። ጠርቶ አበዛው። ኦኬ። ካበዛው በኋላ በስጋ የአም ልጆች ከሆኑት ጋር እንኳን በሙሉ ኪዳን አልገባም። ከኬጡራ 6 ልጆች ጋር አልገባም። ከኢሽማኤልም ጋር አልገባም። ይስሐቅን አመጣ። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን እንኳን አልመረጠም። አቤት የጌታ ምርጫ! ማናውን ፌር አይደለማ ኤርሚያስ። ፌር ያልሆነ ወንጌልማ አትስበከም ብላት ኖ ፌር ነው እንጂ እግዚአብሔር ነው። ኤሳውን ወደድኩ ነው ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል እሱ እኔ ለምን ትጠላዋለህ ብዬ ልበለው እንዴ? የተወደደውን ሰውዬ ለምን ወደድከው ብዬ ብል ይሻላል። የሚያዋጣው እሱ ነው። ያዕቆብ ለምን ይወደዳል እንጂ ኤሳው ቢጠላ ይገርማል እንዴ? ያዕቆብ ራሱ ከኤሳው የበለጠ እኮ በዘመንኛው አማርኛ ተንከሲስ ብለህ ልትለው የምትችል እኮ ሰው እኮ ነው የተወደደው። እንዴት ወደደው?
እንወደርከኝ አልልም፣ እርግጥ ወደኸኛል። ተንከሲስ የሆነ ኤርሚያስ እንዴት ይወደዳል? በዘመንኛው በወጣቱ በትውልዱ በዚህኛው ዘመን ከይሲ እንደማለት እኮ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ቢል ኦኬ፣ የጠላውን ሰውዬ ኤሳውን ጠላሁ ብሎ ቢል ለምን ጠላሁ ብያለሁ። ከፍጥረታችን የቁጣ ልጆች የነበርን ምን ይገርማል? ኤርሚያስን ጠላው፣ ኤፍሬምን ጠላው፣ ዶክተር ምረትን ጠላው ብሎ ቢል ምን እናመጣለን? ለመወደድ ምን የሚሆን ነገር አለንና? እዮብን ጠልቼዋለሁ ብሎ ጉንጩን አይነፋም። ቤካን ጠላሁ ብሎ ቢል ምን እናመጣለን? ብንንፈራገጥ ያው ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለው የኢትዮጵያውያን ተረት ነው። ለመወደድ ደግሞ ምንም ነገር እኮ የለን እና ሰው ውስጥ ገብቶ ሁለት ልጆችን በማህፀን እንዲጸንሱ አድርጎ ያዕቆብን ወደድኩ ኤሳውን ጠላሁ ይላል። እንደውም ጠላው ሰው ይልቅ ተወደድኩ ብሎ የተባለው ሰው ተንኮለኛ አይደለም እንዴ? አንተ ያዕቆብ ያንን አባስ አንተ እኮ ራስህ ተንኮለኛው አንቺው ራስሽ፣ እኔው ራሴ ተንኮለኛው ኤርሚያስ፣ ተንኮለኛው ኤፍሬም፣ ተንኮለኛው ኢዮብ። ቆይ ጴንጤ ያደላችሁ እናንተ አታምኑ። ቆይ አታምኑም። ወደ ጠቅስ ካላሳየው እንደ ኦርቶዶክስ ይማ ተወደ ሲባል ዝም ብሎ እንደሚባለው አታምኑ። ስለዚህ እናንተን በጥቅስ ነው ማሳመን ያለብኝ። ኦኬ አታምኑም አይደል? ኦኬ እሺ። በቀድሞ ትርጉም ቀደም ሲል ይላል። ልቀይረው፣ ትራንስሌት ላድርገውና በ54 ትርጉም ቀዳማዊ ኃይለ ሥላሴ ትርጉም በሚባለው ስላንብበው እኛ አስቀድመን ይላል። ይሄ ማለት ነው ተንኮለኛ ማለት አብርሃምን በሙሉ በል፣ እዚህ ያለን በሙሉ በል፣ ከዚህ በፊት የነበረውን ትውልድ፣ ከዚህም በኋላ የሚመጣውም ትውልድ፣ አሁንም ያለው ትውልድ በሙሉ ማለት በሙሉ አንድ ለወሬ ነጋሪ ሳይቀር ማለት ነው። እኛ አስቀድመን የማናስተውል ነበርንና። የማንን ነው የማናስተውለው? የእግዚአብሔርን የማናስተውል ማስተዋል ጎደለን ማለት ነው። ባጭሩ አዳምና ዘሩ ማስተዋል የጎደለው የማናስተውል። የማንን ነው የማናስተውለው? የእግዚአብሔርን ነገር እናስተውላለን፣ የጌታን ግን አናስተውልም። ኦኬ። የማንታዘዝ ለማ ለጌታ፣ የምንስት ከጌታ ሀሳብና ፍቃድ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ የምንገዛው ለምኞትና ለልዩ ልዩ ተድላ ነው የምንገዛው። በክፋት በምቀኝነት የምንኖር ይህን አየህ፣ ክፋትን የተሞላ ምቀኞች የነበርን ማለት ነው። ኤርሚያስ ዛሬ በጠዋት ሰደበን አትለኝም ብራዘር። ምን አንድ ሰው ጥራልኝ እዚህ ፕላኔት ላይ ከዚህ በፊት የነበሩ ዓለም ከተፈጠረ ጀምሮ ጥራልኝ። የኃጢአቱ ጥቀት ከመጣበት ጊዜ አንድ እኮ አልኩ፣ አንድ ሰው፣ አንድ ጻድቅ ሰው ብለህ የምትል ጥራልኝ። በተንኮል የማይሄድ እንደ ልቤ የተባለው ዳዊት አልከ። ሚስት ያስገደለበት በጽድቅ ነው እንዴ? በተንኮል ነው። አንተ በክፋት ይህንን አድርገሃልና ነው የተባለው። ወፍ እንደሚባለው ወፍ የለም፣ በሙሉ ሾቅ አልኩ። አንድ አጠራ የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት ምናምን ብለህ ብትል አንድ ጌታ ኢየሱስ እስኪመጣ ድረስ አንድ ምቀኛ ነበር፣ በክፋት የምንኖር የምንጣላ፣ መገዳደል፣ እርስ በርሳችን የምንጠላላ። አይኗን ላይ አልፈልግም ዶክተር ምረትን አይኑን ላይ ማለት ነው። እንደዚህ እየኖርን እያለን ነገር ግን የመድኃኒታችን የእግዚአብሔር ቸርነት በተገለጠ ጊዜ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ተወደው ሰው አለ። ጌታ በሙሉ እኮ ምቀኛና እርስ በርስ የሚጣላ የሚጠላላ ክፋትን የተሞላን እኮ ነን። ምኑን ትወደናለን?
የሚወደድ ከክፋት የራቀ ምቀኛ ይጣላ እርስ በርስ የማይጠላላው ነው የምትወደው። እኛ ስንወድ እንደዛ ነው የምንወደው። አዎ ኃጢአተኛን የሚወድ ማን ነው? ጌታ ብቻ፣ ጌታ ብቻ። ተላላፊን የሚወድ ማን ነው? ጌታ ብቻ። ሰውየውን ይወደዋል፣ ኃጢአቱን ግን ይጠላዋል። እኛስ ኃጢአቱንም አንወደውም፣ ሰውየውንም አንወደውም። አይደለም እንዴ? የእኔ የእሷ ነገር እንዲ አንተ ስላላወቅህ እኔ በእውነት ነው ብዬ የምልህ ጌታ ኢየሱስ ምስክሬ ነው እኮ ስልህ ዘግቼዋለሁ የእሷን ፋይል ጉዳይ። ምን ነው አይ በቃ እንዴ ሁሉ ቀን በክፋት እየሄደችብኝ እና በቃኝ። እንዴ መውደድም ልክ አለው። በለን ማለት ነው። ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት ሆን በመታጠብና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ አዳነን እንጂ በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በቃ በአጭሩ የዳንከው የዳንሽው የዳነው እኔ እናንተ ስላደረግነው በጽድቅ ስለነበረ ስራ አይደለም። ስራ አለንና በሙሉ እኮ ሙትቻዎች ነበር ማለት የሞትን ነው የሚለው መጽሐፉ እንደዛ የሚነግር ሙታን ሚያስ የሚባል ሙታን ኤፍሬም የሚባል ሙታን ማለት እዚህ በሙሉ ስማችሁን ጠብሰው ሙታን ነበር በሙሉ። እንዴ ሙታን ትወዳለህ እንዴ? አዎ የሚያስገርመው ይሄ ነው። አየህ ሙታን እንጀራ የምንበላ ልጆች የምንኖር እዚህ ምድር ላይ ግን ሙታን መንፈሳዊ ዓለም ሲያይ ሙታን ከጌታ ጋር ያለን ግንኙነት የተቆረጠ የተበጠሰ በበደላችንና በኃጢአታችን ምን ነበርን? ሙታን። እኛ ስለነበር እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የዳኑ አንድም እንዳትመካ ማለት ነው ያለ ነገር አለኝ ጌታ እንትኔን ወዶልኝ ነው ብዬ እንዳለን ምንም አይ ኤፍሬም ከሁላችንም እኔ ከሁላችሁም እሻላለሁ ከአንተና ከኢዮብ እኔ እሻላለሁ ብሎ እንዳይል ምንም የለውም። ምንም ያው በሀገርኛው ባህል ከዝንጀሮ ቆንጆ አይመርጡም እንደሚባለው ማለት ነው። ጌታን እናመሰግናለን ብለን ከማለት በቀር በፊቱ ስትቀርቡ ምናችሁ ነው? ምንድን ነው ትዝ የሚላችሁ? አንቺ እግዚአብሔር ልጅ ተብለሽ ስትባይ ዓለም አይስቅም? አገር አይስቅም? እኔ እግዚአብሔር ልጅ ተብዬ ስጠራ ዓለም አይስቅም ወይ? አገር አይስቅም ወይ? ይስቃል። ግን ስለ ሳቁ ልጅነትን ይሰርዙታል? አይሰርዙትም። ይህን ልጅነት እንዴት አገኘው ኤርሚያስ ተብሎ ሲባል በማመን ጌታን በመቀበልና በማመን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ልጁን ወደዚህ ዓለም ላከ። እሱን የተቀበሉ በእሱ የሚያምኑትን ሊያጸድቅ የእግዚአብሔር በጎ ፍቃድ ሆነ። ሶፋ ላይ ቁጭ ብለህ ፈንድሻ እየበላ የምትሰማው ወንጌል በቤትህ በህይወቴ የዘላለምን መዳን ይዞልን መጣ። አቤት አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ለምሳሌ የዘላለምን ህይወት ማዳንን እኔ አሁን ባለሁበት ምድር ላይ ቢያስቀምጠውና እያንዳንዳችሁ ወደዚህ ለመምጣት ደግሞ ወይ መርከብ መያዝ አለብህ ወይ ጠቀም አለብህ። ወይ በአየር ላይ ወይ በባህር ላይ ነው። በየብስ አትመጣ። የለም የምድር ጫፍ ነው እና እያንዳንዳችሁ መታችሁ ከዚህ ውሰዱ ተብሎ ይባል። ስንት ሰው ነው ይመጣ? ገንዘብ ያለው ቆርጦ መጥቶ ሊወስድ ይችላል። ከዚህ ተብሎ ይባል። ዘመንን ሁሉ ብትሰራ የአውሮፕላን ትኬት ልትከፍልበት የሚችልበት ገንዘብ አታገኝም። ደርሶ መልስ መቁረጫ በዶላር የኢትዮጵያ ስንት እንደሚሆን አስብ። ይቻል ነበር? ሽንኩርትሽን እያላጥሽ ኪችን ላይ
እየሰማሽ እዚህ በሚሰበከው ወንጌል እግዚአብሔር መዳናችንን በልጁ በክርስቶስ ኢየሱስ በመስቀል ላይ ሰርቶት እሱን ስናምን ልጆች ተብለን ልንጠራ አብ እንዲህ ያለውን ሕይወት ሰጠን። እስራኤልን የሚባል ሕዝብ ለብቻው ጠርቶት ቅድም እንዳልኳችሁ እስራኤል በምትባል አገር እኮ ነበር ዓለምን ሊባርክ እግዚአብሔር የወደደው። አይገርምም? እስራኤል የሚባለውን አገርና ሕዝብ እኔ ብቻችሁን አውቄያችኋለሁ ብሎ እንዳላቸው ማለት ነው። ያኔ በኪዳን ማለት ነው። እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ። ሌሎችን እኮ አላቅም እያለ አይደለም። በምንድን ነው ይህንን አውቄያችኋለሁ ብሎ የሚለው? በኪዳን ማለት ነው። ምን ሊያደርግ የምትባለዋን አገርና ሕዝብ መባረኪያ አድርጎ ለዚህ ፕላኔት መባረኪያ አድርጎ የመጀመሪያው የምህረቱ ሰርቶ ማሳያዎች ናቸው እነሱ። የምህረቱን ባለጠግነት በህይወታቸው ላይ ያበዛ ያፈሰሰ ዛሬ እኔ እናንተ ውስጥ በመንፈሱ ያደረው ጌታ ያኔ በመካከላቸው ነበር። ዋት መካከላቸው ነበር፣ በድንኳን ውስጥ ድንኳን ውስጥ ሰማያትንና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር የሰራ የአብርሃም አምላክ በጨርቅ ድንኳን ውስጥ መካከላቸው አደረ። ያደርጋል። እስራኤል እንደሆነ ጨጓራ የሚልጥ ትውልድ ነው ብለህ ብትል አንተና እኔ እስከነሱ ምን እንሻላለን? እኔም አንተም እነሱም እኮ ነው። እና ምን ያደርጋል ጌታ እዛ ፍቅር በጨርቅ ድንኳን አሳደረው። አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ፣ አባቶች አምላክ። ፍቅር በጨርቅ ድንኳን እንዲያድር አደረገው። ማንን? አንድ ቦርጫም ሰውዬ አይደለም። ልብ በል፣ አንድ የሆነ ቱጃር ሰውዬ አይደለም። ማንን? የሰማይ የምድር ፈጣሪ የአብርሃምን አምላክ በጨርቅ ድንኳን እንዲያድር አደረገው። ማን አስገድዶት? ማንም አላስገድደው። ማን አስገድዶት? ፍቅር። ማንን አፍቅሮ? ማንን ወዶ? ሰው የሚባል ሁለት እግር ያለው ተንኮለኛ ግን በመልኩና በአምሳሉ የፈጠረው ሰው ወዶ ጨርቅ ድንኳን ውስጥ እንዲህ ነው ተብሎ የተጻፈ። ማደሪያውም ማለት ነው በተተከለ ቀን በተሰራ ቀን ማለት ነው። ደመናው የምስክር ድንኳን ሸፈነ። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። ደመና እንደ እሳት። አዎ ደመና ነው። ቀን ስታየው ደመና ነው። ያ ደመና ሌሊት ስታየው እሳት ነው። እሳት ይመስል ነበር። እሳትም ደመና በእነሱ እርምጃ ነበር ይታያል። እነሱ ሲሄዱ እሱ ሲሄድ እነሱ እንዲሄዱ እሱ እንዲቀድማቸው ደመናውም ከድንኳኑ ላይ በተነሳ ጊዜ ይላል። ድንኳን ነው የጨርቅ ድንኳን በተነሳ ጊዜ በዚያን ጊዜ እስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያን ጊዜ እስራኤል ልጆች ይሰፍሩ ነበር። ይሄ ደመናው የእግዚአብሔር ክብር ማለት ነው። የእግዚአብሔር ግሎሪ ማለት ነው። ራሱ አምላክ ማለት ነው። አይ ለዊን ወዶት ነው። ምኑ ይወደዳል? ለዊ
እነሱን ወዶ ነው እንኳን ብለን እንዳትል ምናቸውን ማለት አዎ ልክ ነው ወዷቸው ነው፣ ግን ምናቸውን አይቶ ነው የወደደው? ምናቸውን አይቶ ነው የወደደው? እግዚአብሔር የያዕቆብን ድንኳኖች ወዷልና ይላል። ምን የያዕቆብ ድንኳን ምንደው ለየት አድርጎ ሊያስወድደው የምንችል ነገር ምንም አልነበረም። ታዲያ በቃ ዝም ብሎ መሐሪ፣ ዝም ብሎ ይቅርባይ፣ ዝም ብሎ የሚወድ ኃጢአተኛን የሚወድ ስለዚህ ነው ወደድኩ ይለዋል። እስራኤል ሆይ ምስጉን ነህ ተብሎ ተባለ። እነሱን ከሕዝብ መካከል ለይቶ የኔ ናችሁ ብለው እነሱን ከባረከ በኋላ በእነሱ በኩል ዓለምን ሊባርክ ነበር የእግዚአብሔር አጀንዳው። እንዳልኩ እነሱና ጌታ ግን አልተግባቡ። ስለዚህ የእግዚአብሔር በጎ ፈቃዱ ወደ አሕዛብም ዞረ ማለት ነው። ኦኬ አሕዛብንስ ምናቸውን ወዶ ነው? ቀደም አሁን በሌዊና በይሳኮር በዛብሎን ብትቀልድ አሁን በአንተ ደግሞ ሊቀለድብህ ነው ተራህን ማለት ነው። ከኩሽ ነገር ነኝ ከንትን ነገር ነኝ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ወላይታ ነኝ ምናምን ብትል እሺ ምንን አይቶ ነው የወደደ? እኛን ምናችን አይቶ የወደደ? እናቴ ቅድም ሌዊን ምኑን አይቶ ወደደው ብለን ብለን ምንም ብለን እንዳልክ እኛንስ ምኑ አይቶ ወደደ? ምንም። ቴንክ ዩ ሎርድ። በዚህ አይነት መውደድ ወደደን፣ በማይለወጥ መውደድ፣ ወንድሜ በማይቀየር በማይለወጥ። አሁን ከዘላለም ሕይወት አኳያ በእስራኤልና በአንተ መካከል ልዩነት የለም። በኢየሱስ ክርስቶስ ካመኑ ይድናሉ። ካመንክ ትድናለህ። ካላመንክ አንተም ትጠፋለህ፣ እነሱም ይጠፋሉ ለዘላለም ማለት ነው። ከእስራኤል የመጣችሁ እስኪ ገባ ገባ በሉ፣ ከኢትዮጵያ የመጣችሁ እዛ ቁሙ ተብሎ አይባልም። እሺ ስሙ በሕይወት መጽሐፍ ላይ ያለ ብቻ የዳዊት ልጅ ኢየሱስ ክርስቶስ እውነተኛ መሲህ ነው ብሎ አምኖት የተቀበለ ብቻ በስሙ የኃጢአቱን ይቅርታ ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ስለዚህ የዘላለም ሕይወት ወራሽ እሱ ሰው ነው። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የተባለው ከዚህ የተነሳ ነው። እና ጌታ በዚህ አይነት ፍቅር ወደደን። ይህንን መወደዳችንን ለዓለም እንናገራለን፣ ለእናቶቻችን እንናገራለን፣ ለአባቶቻችን፣ ለእህቶቻችን፣ ለዘመዶቻችን እንናገራለን። ያዳነን በቅዱሱ አጠራርም የጠራን የሰራን የፈጠረን ከማኅፀን ያበጀን ጌታ ነው መጥቶ ይሞተልን። ለዚህ ነው አየህ ደህንነታችን በሌሎች ፍጡራን ትከሻና እጅ ላይ የሌለው ማለት ነው። ለዚህ ነው ሳቄን የምታመጣው። አርሴማ የምትባል ሴትዮ ታድናሃለች ብለህ ስትል በጣም ታስቀኛለህ። በጣም እኮ ነው የምታስቀኘው። በጣም ነው የምስቀው። በጣም ለምን ሰው ሰውን አያድንም ብሎ የሚል እግዚአብሔርን ቃል እያነበብኩ አርሴማ ታድናለች ትለኛለህ እንዴ? ሰው ሰውን አያድንም ብሎ እያለ የእግዚአብሔር ቃል ማርያም ታድናለች ትላለህ እንዴ? ከዘላለም ጥፋት አታድንም። የጌታ እናት ማርያም አዎ እደግመዋለሁ፣ ተናድጄ አይደለም የማወራው፣ እሰልሰዋለሁ፣ ከዘላለም ጥፋት አታድንም። ለምን? ማዳን የማርያም አይደለም፣ ማዳን የበጉ ነው፣ የእግዚአብሔር ነው። ይህን ዲናይ ሊያደርግ የሚችል ማንም የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ስለረዳን ስላዳንን፣ ይህንም ማዳን ለሌሎችም ሰዎች ጭምር እንድንመሰክር እግዚአብሔር በዘመናችን ጸጋን ስላበዛልን ጌታን እጅግ አድርገን እናመሰግናለን። ወደዚህ መዳን ኑ ብለን እንጠራለን። ወገኖችን፣ ሰዎችን ወደዚህ መዳን እንጠራለን። በመጽሐፍ ቅዱስ ላይ የተጻፈው እውነት ሰዎች ሁሉ የዘላለምን ሕይወት የሚያገኙት በኢየሱስ ክርስቶስ በማመን ነው። ይህንን ደግሞ እውነት መጽሐፍ ቅዱስ ነው የሚመሰክርልን። መጽሐፍ ቅዱስን ግን ሰዎች እንዳያነቡ በገድላት ድርሳናት በሚባሉ በሃይማኖት ቤት፣ በእያንዳንዱ ሃይማኖት ቤት አለ። በእርግጥም በአይሁድም ሃይማኖት አለ። እንደዚሁ ገድላት ድርሳናት ተብለው እንደሚባሉ በሃይማኖት ውስጥ ያሉ ወንድሞች በተለይ እነ
ወንድሜ ማሩ፣ እንደነ ወንድሜ አስቼ፣ እንደነ እህቴ ሰላም፣ እንደነ እህቴ እብራዊት ምናምን ነገር የሚያውቁት ማለት ነው። በአይሁድ ሃይማኖት ውስጥ ያሉ በጣም ብዙ የሰው ትምህርት የሆኑ ማለት ነው። ኦኬ ግማራ ታልሙድ የሚባሉ ስታነባቸው ብትል ምንም ከዘላለም ሕይወት አኳያ አንዳች ነገር ሊጠቁሙ የሚችሉ ነገር የሌለበት ማለት ነው። በእስልምና ሃይማኖት ብትመጣ ከራሳቸው ከመጽሐፋቸውም ጀምሮ ሌሎችን ሙሉ ጭምር ማለት ነው። በእያንዳንዱ ቤት ሰይጣን በቃ ያዘጋጀው ነገር አለ። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን የመጽሐፍ ቅዱስን እውነት እንዲቃረኑ አድርጎ በሃይማኖት ቤት የተጠቀጠቁ በጣም ብዙ መጽሐፍቶች አሉ። ዘመናቸውን ሁሉ አንብበዋል። ሲያነቡም ይኖራሉ። አንዳንዶቹ ግን ፍጻሜያቸውን አላሳመርላቸውም። አንዳቸው መጽሐፍቶቻቸው ደግሞ አንዳቸውም በመጽሐፍ ቅዱስ ላይ ሰው የሚድንበትን እውነት የሚቃወም ትምህርት እንጂ የሚደግፍ ትምህርት አለም የተጻፉት። አሁን ገድላት ድርሳናትን ለምንድነው ደጋግማችሁ የምታነሱት ብሎ የሚል ኦርቶዶክሳውያኖች ሲጠይቁ ሰምታችኋል አይደለም? የወንጌል አማኙ እንኳን ራሱ ለምን እንደምታነሱት በቃ ተዉ ብለው የሚሉ ሰዎች ሁሉ ጭምር ገጥሞኛል በእነዚህ ዓመታቶች ውስጥ ማለት ነው። አይ የለም ብራዘርዬ፣ አንተ አይደለህም መመሪያ የምትሰጠኝ፣ አንተ አይደለህም መመሪያ የምትሰጠኝ፣ አንቺ አይደለሽ መመሪያ የምትሰጭኝ። ለምንድን ነው ታዲያ የማይተዉበት ምክንያት? የማይተዉበት ምክንያት ህዝባችንን ዘግተው የያዙ መጋረጃዎች ወይ ደግሞ ግርዶሾች ወይ ደግሞ እንቅፋቶች ስለሆኑ ማለት ነው። ለምንድነው እንቅፋት የሆኑት? ወደ ጌታ እንዳይመጡ የጌታን ምሕረት፣ ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን ጸጋ አይተው አምነው እንዳይድኑ፣ አንብበው ሰምተው እንዳይድኑ በእነዚህ መጽሐፍቶች ዙሪያቸውን ታጥረዋል። አንድ ኦርቶዶክሳዊ ሰው እኮ ጠዋት ሲነሳ የሚያነባው መጽሐፍ ቅዱስ አይደለም። ታውቃለህ? ይህን ወገኖች ታውቃለህ? ጠዋት ሲነሳ እኮ ጸሎት ላድርስ ብሎ ሲል የሚያደርሰው እነዚሁ እጄ ላይ ያሉ መጽሐፍቶችን ነው። የዕለቱን አድርሶ ይወጣል። ሃይማኖቱ በሚያዝለት መሰረት ማለት ነው። የዘላለም ሕይወት እንዳለ ስጠይቀው የለኝም ነው የሚል። ትገባለህ የመንግስተ ሰማያት? እርሱን እኔ አላቅም ይላል። ትሁት ለመምሰል በቸርነቱ ይላል። የምን በቸርነቱ? ቸርነቱንማ ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት ገለጠው፣ ቸርነቱን እኮ ገለጠል። የተገለጠውን እግዚአብሔርን ቸርነት በልጁ በክርስቶስ ኢየሱስ በኩል የተሰጠህን የዘላለም ሕይወትን አትቀበልም እንዴ? በእምነት ብትቀበል፣ በእምነት 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 ስትቀበል ይሄ የዘላለም ሕይወት ለአንተ ይሆንልሃል። ኦኬ። እግዚአብሔር የሰጠውን የዘላለምን ሕይወት ለመቀበል በእምነት አይሆንላቸውም። መቃብርና የመቃብር አፈር ግን ለመሳም በእምነት እመት እያለ አፈር ሁሉ ጭምር ከገዳም ላይ እየያዘ እየመጣ በጥብጦ ይጠጣል፣ ይቀባል። አፈርዋን በጥብጦ የጠጣ መንግስተ ሰማያትን ይገባል፣ የእሳትን ባህር አያያትም ብሏል እያሉ ማለት ነው። የእግዚአብሔርን ቃል አምነው በጌታ በኢየሱስ ክርስቶስ አምነው መዳንን እርግጠኛ አይደሉም። በፍጡራን ግን አምነው መዳንን መግባትን ይቀበላሉ። ስለዚህ ለህዝባችን ስንናገር ያልገባችሁ ቀስ ብሎ ይገባሃል። ተንጫጫችሁ፣ ምንም ያመጣችሁት ነገር የለም። ምንም ልታመጡም ደግሞ አትችሉም። በተለይ የወንጌል አማኞች ነን ብላችሁ ምትሉ ማለት ነው። የሚሻለው መጽሐፍ ቅዱስን ወደ ማንበብ መምጣት ነው። አዎ ይህንን ቃል በቃል እናገራለሁ። ጌታ የኢየሱስ ክብሩን ይሰድ። ተሳክቶልኛል። እዚህ አብረንም ደግሞ የምናገለግለው ወንድሞች እንደ ህዝብ ደግሞ እንደ እህት እንደወንድም ተሳክቶልናል። ተሳክቶልናል ብለን ዝንባችንን እሺ እያለን ቁጭ አንልም። እንቀጥላለን። ኦኬ። ገና ነው። አሁን ጥምቀተ ባህር በዓል ሰው ብዙ አልመጣም ብለን ጮቤ ያንረግጥም። ኦኬ፣ ጥሩ ነው። ያልመጡበት ምክንያት ምንድን ነው? ብዙ መላምቶች አሉ በዛ እየተነገረ ያለ ማለት ነው። ዋይ
ገድላት ድርሳናትን ኤርምያስ እንዳይነካ ብለው ገንዘብ ቀጥረው ሰዎችን አደራጅተው ስራዬን አላቆምም ወንድም አለ። ከዚህ በኋላ ካሜራዬን እየከፈትኩ መጽሐፍቶቹ በመደዳ ነው ማሳይ። እንደዚህ አንድ ገጽ ምናምን ነገር አይደለም። ምናልባት በዛ ሰዓት ላይ ገስት ላላስገባ እችላለሁ። የተወሰነ በደንብ እንዲመቸኝ በጠባቡ አድርጌ ሳይሆን ሰፋ አድርጌ በሙሉ አውርጄ እዛ ወደ መጨረሻ አካባቢ ላይ በእግዚአብሔር ቃል ስንመዝን ማለት ነው ከዜና ስላሴ ይጀምርልሃል። አዎ አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣና እታች ሆነ ታብ ኮፒ ሊንክ ሼር እያደረግ ወይ ጉድ ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። ምንድነው የተጻፈው? አሳታሚው ደብረ ሊባኖስ አንድነት ገዳም ነው ያጻፈው። ምንድነው የተጻፈው? በዚህ ውስጥ ምን እንማራለን? ምን እንማራለን? ታያሉ ማለት ነው። እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። አሪፍ አይቸኩል የሚለው ነበር አይደል? የአዲስ አበባ ልጆች። አዎ በቃ ይጩ። እኔ ገጽ ምዕራፍ ግዕዝ አማርኛ ማለት የገድል አርበኛ የእንትን ጦረኛ ብለህ ብትል መብትህ ነው። ይህን ገለባ ከትክቼ በወንጌል በትር አሁን በቃ ውጤቱን እያየ ነው። ገና ይቀጥላል። ለምን እነዚህ መጽሐፍቶች እንደማይጠቅሟቸው ካላወቁ መጽሐፍ ቅዱስ ይጠቅመናል ብሎ ወደ መጽሐፍ ቅዱስ አይመጡ። አሁን ግን አውቀዋል። ብፁዕነታቸውም ተናግረዋል። በሊቃውንት ፊት ተናግረዋል። አንዳንዱ እዚህ አይነገርም። በውስጥ የሚደርሰኝ ሁሉ መረጃ ብራዘር እዚህ አይወራም። እናስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት የጎደላቸው መጽሐፍቶችን ይዘው ህዝባችን እነኝን ዕለት ዕለት እያነበበ ጥራቱ ግን ከብር ከወርቅ ይልቅ የነጠረውን የእግዚአብሔርን ቃል አንብብ ብለህ ስትለው እሱ የጴንጤ ነው ይላል። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ የእግዚአብሔር ቃል አለ። ከሰባት ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርምያስ እዚህ ማለት ነው። ስራው ይቀጥላል። የስራው ጠባይ ነው። ብዙ ጫጫታ ሊፈጠር ይችላል። እዚሁ ገስት ላይ ያላችሁ ሰዎች በኋላ ጌታ ከረዳ በስተቀር ተገልብጠ አንተ ፈልፈልቱ እኔ እኮ ድሮማ ቃለው የገድል አርበኛ ምናምን ብለህ ትላለህ። በዚህም አትሞክረኝም፣ በዚህም አትሞክረኝም። የገድል አርበኛ የምን መድፈኛ ብለህ ብትል ሰበብ አታበዛም። ይታያል፣ ይመረመራል፣ ይጣራል። ለህዝብ በፊት ለፊት ገልጬ ያሳያለሁ። እንደዚህ አብረን የምናነበው ደግሞ እንደዚህ ካሜራ እያደረግኩኝ እንደዚህ ነው የምናነበው። ብቻ አንተ ደብቀህ ምን አሉ እራሳቸው መጽሐፍቶቹ እንዳይነኩብን ብሎ ኤርሚ ገድል ውስጥ ተደብቋል አለ። እንኳን እኔ እናንተን እንኳን አልደበቋችሁ። መደበቂያ ምን ይሁን ብዬ ነው። ከማን ነው የምደበቀው? ሲጀምር አሁን የምደበቀው ባጣ ከኦርቶዶክስ ነው የምደበቀው። ምን ይሁን ብዬ የምደበቀው? ከተደበቁ የአምላኬ ቃል ውስጥ ነው የምደበቀው። ምክንያቱም ጽኑ አምባ መጠጊያ እሱ ነውና። እንዴት ነው አንድ ጴንጤ ገድል ውስጥ ይደበቀ? ገድል ውስጥ ተደብቃችሁ እናንተ ራሳችሁ አይደል የተደበቃችሁት? ጠዋት ትደግመዋለህ። ረፋፋር ላይ እኔ ጋ ገስት ገባና ሳነሳው ይህንን አታንሳብኝ ትላለህ። እንዴ ቅድም እኮ አንብበዋል። በረከቱ ይደርብኝ ብለህ እንደዚህ አሽተህ አሪቲና ጦስኝ ምናምን ነገር ጠጅ ሳር ምናምን ነገር ውስጡ ጨምረህ እንደዚህ እንደ ኳሽተ ከገድሉ ቡራኬ ያሳትፈን በረከቱ ይደርብን በረከቷ ይደርብ ብለህ እንደዚህ አሻሽተህ ቁስልን ቀብተህ አሻሽተህ ፊትን ቀብተህ መጥተህ እዚህ እኔ ጋር ስትመጣ አይ እንግዲህ እንትን አትበሉ፣ አይሰራም። በረከቱ ይደርብኝ ብለህ እንደዚህ አሻሽተህ ፊትን የተቀባውን መጽሐፍ ተመጣና ፊቱ ይገለጣል ማለት ነው።
እገልጠዋለሁ ስለ መድኃኒዓለም ምስክሬ ነው። ጥርስ ከምላሱ እያወጣሁ ነው የማሳየው። ቆንጅዬ ባላገር ዶክተር ነኝ። እነዚህን ለመመርመር እኔ ከየትኛውም ኮሌጅ መማር አይጠብቅብኝም። ግልጽ አይደለም እንዴ? መልእክቴ ግልጽ አይደለም ወይ? ከየትኛውም ዩኒቨርሲቲ ተመርቄ መውጣት የለብኝም። እነዚህ ደብተራ የጻፈውን መጽሐፍ በዚህ በእግዚአብሔር ቃል አንብቤ ለመለየት እንዴ ከዛ ይመጣልን አስጠይቀው አይ እምልህ ኤርሚ በኦርቶዶክስ ማይንድ ሴት ይላል። እውነትን በየትኛው ቅኝት? በኦርቶዶክስ አይን ይላል። የኦርቶዶክስ አይን የት ነው? በኦርቶዶክስ መነጽር ብታዩ ይላል። የት ነው የሚሸጠው? ንገሩን። መጽሐፍቶቹ እንዳስመጣው የኦርቶዶክስ መነጽር የሚሸጥበት ካለ ንገሩንና፣ ለምሳሌ የኦርቶዶክስ መነጽር ሳደርግ ሰባልዮስ ብሎ የሚለውን እንጦሮንጦስ ብሎ ነው የሚያነበው መነጽሩ ወይስ ጣጡስ ብሎ ነው የሚያነበው? የኦርቶዶክስ መነጽር ባላችሁ ስትሉ ምን ማለት ነው? አሁን ምን አሉ? ገድላት ድርሳናት እናንተ ብታነቧቸው አይገቧችሁም፣ ለእኛ ብቻ ነው የሚገቡን አሉ። እውነትህን ነው፣ እውነትሽን ነው እህቴ ትንቧለል፣ እውነትሽን ነው። ኦኬ እውነትህን ነው። አማርኛ እኛ አንብበን የማናቅ ዝም ብለን ነገር የማይገባን ገሪባ አድርገህ ስለህን አይደል? አታምታታም ስለ ብራዘር እንዲህ ብሎ ማምታታት የለም። ይነበብልሃል። አንተ ታች ታብ ኮፒሊንግ ሼር እያደረግ ታብ እያደረግ መስማት ነው። አሁን በመደዳ ነው የምቀጥለው። በመደዳ ወራቶች አይደለም አመታት የሚፈጅ ማለት ነው። በመደዳ ነው የምቀጥለው። ስትመጡ ጸልያችሁልኝ ነው። እናንተም ጸልዩ። ሁለተኛስ ሻይ ያለው ሻይ፣ ፈንዲሻ ያለው ፈንዲሻ ይዞ ይምጣ። ታጣጥመዋለህ ብራዘር፣ ታጣጥመዋለህ። ተረትንና እውነትን ፊት ለፊት ታየዋለህ። ትውልዱ ያያል፣ ያውቃል ማለት ነው። ዜና ስላሴ ዜና ማርያም የለም። የተጻፉ መጽሐፍቶችን ገልጬ አነባለሁ። ማን አንብብ አለህ? እኛ አንብብልን ብለናል ወይ ይላሉ አንዳንዶች ይመጡና፣ እናንተማ መቼ አንብቡልን ብላችኋል? እኛው እንደፈረደብን እናንብብ እንጂ። አሁን ይሄ መጽሐፍ እውነት ነው ብለው የተቀበሉ ሰዎች አሉ። ለዘላለም ሕይወት ይሄን መጽሐፍ እቤትህ ብታስቀምጠው ብቻ የዘላለም ሕይወት ታገኛለህ ይላል። ይሄን መጽሐፍ መጻፍ፣ ማጻፍ፣ ማስነበብ፣ ሲነበብ መስማት ታውቃለህ። አንተን አይደለም 22 ትውልድ ይድናል ይልሃል። ሲነበብ የሰማ ሰው አይደለም እሱ 22 ትውልዱ 25 ትውልዱ 42 ትውልዱ ይድንልሃል ይላል። ገድል ሲነበብ የሰማ ማለት ነው። መጽሐፍቶቹ ቅዱስ መጽሐፍ ተብለው ነው የተቀመጡት በየቤታቸው ሲያስቀምጧቸው። ወንድሞች የመጽሐፋቸው ቫልዩ ምን ያክላል? መጽሐፋቸው ቫልዩ ምን ያህል ነው የሚያለው? ቅዱስ መጽሐፍ ነው ብሎ የሚለው ይህን ቅዱስ መጽሐፍ ነው ብሎ የተቀበለ ሰው ይህንን እያነበበ የዘላለም ሕይወትን አገኛለሁ ብሎ ዘመኑን ሁሉ ከነዚህ መጽሐፍቶች ጋር ነው የያዘው። ስለዚህ
መጽሐፍቶቹን እንዳነበበ ሰው ከመጽሐፍ ቅዱስ ጋር ከዘላለም ሕይወት አኳያ ምን ያገናኘዋል ብለህ ስትል ምንም የማያገናኘው ነገር ስንት የተጻፈ አለ ማለት ነው። ስለዚህ እነዚህ መጽሐፍቶችን በየቅድመ ተከተል በየተራ ከዚህ ማለት ነው በየተራ በመደዳ ነው የሚሄድበት። በመደዳ እስቲ ገንዘብ ተከፍሏቸው እናስቆማለን ብለው ያሉ ሰዎች ሲያስቆሙ እናያለን። በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። ኦኬ፣ ስራው ላይ ብቻ ትኩረት አድርጎ ማጠብጠብ ነው። እውነት ነው። ለሀገራችን ሰላም ተብሎ ሲባል እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። እርስ በርሳቸው እንኳን የማይስማሙበትን አንደኛው የሌላኛውን ብሔር እያጥላላ የጻፈበትን ነገር ከዚህ በፊት ካያችሁ የበለጠ ያለውን እገልጠዋለሁ። ልግለጠው ብዬ ካልኩ አዎ ምንድነው ዓላማው? እነዚህ መጽሐፍቶች አይጠቅሟችሁም። የሚጠቅምስ ትውልድ ሁሉ ብራዘር፣ ይህንን መጽሐፍ እግዚአብሔር አልሰጠንም። ይህን መጽሐፍ ነው እግዚአብሔር የሰጠን። ታነብ ነው ወደ ዘላለም ህይወት መዳን የሚያመጣ ማለት ነው። ስለዚህ የእግዚአብሔርን ቃል በግላችሁ የማታነቡ ሰዎች ማንበብ ጀምሩ። የምታነቡም ሰዎች አንብባችሁ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በውስጥ መስመር ልታገኙ ትችላላችሁ። እግዚአብሔር ይባረክ። የዳናችሁም ሰዎች መዳናችሁን አጥብቃችሁ ያዙ። ከትናንትና ይልቅ ለዛሬ የወንጌሉን ስራ ለመስራት በጣም በርታ። እንግዲህ እዚህ ስንሰራ ወንድሞች እናቶች፣ ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ቤቱ ቫይራል እንዲወጣ ከፈለጋችሁ በደንብ ታብና ኮፒሊንግ ሼር በማድረግ አብረን እናገልግል። ጸጋና ሰላም ይብዛላችሁ። እንቀጥላለን ማለት ነው። አንድ ማስታወቂያ ልናገርና ለእህቴ ለመሲ ልስጣት፣ ቤቱን ትምራ። እንቀጥላለን። በሰሞኑኛ ጉዳይም ላይ ማውራት ካለብን እናወራለን ማለት ነው። እኛ ወንጌል ነው አጀንዳችን። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ከዘላለም ሕይወት አኳያ በክርስቶስ ኢየሱስ በማመን ሰው ከዘላለም ጥፋት እንዲድን የእግዚአብሔር በጎ ፍቃዱ ነው። ይህንን እውነት ልንሰብክ መጥተናል። ኦኬ። ማስታወቂያ የምናገረው ጌታ ቢፈቅድና ብንኖር ቅዳሜ ወንድምነት ዳንዬ ጋር አንድ ሊንክ አለ፣ ፓስተር ታሬ የላከው። እዛ ሊንክ ውስጥ ገብታችሁ በተለይ ጌታን ተቀበላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ፓስተር ታሬ ማስተማር ይጀምራል። እዚህ ዋትሳፕ ግሩፕ ውስጥ ገብታችሁ እንደዚህ ላሳያችሁ። ቆይ አንዴ። ኦኬ፣ እዚህ ዋትሳፕ ግሩፕ ውስጥ ግቡና እዚህ ሪኩዌስት ጆይን፣ እኔም ራሱ በዚህኛው ላድርገው ከተቀበሉኝ ማለት ነው። እዚህ አሉ 12 የሳምንት የመጽሐፍ ቅዱስ መሰረታዊ ትምህርት አለ። እዚህ ክፍል ላይ ግቡና ወንድምነት ጋ ነው ዳንዬ ጋ ነው ወይ ዳንዬን ጠይቁትና በዚህ ክፍል ላይ ግቡና ግሩፑ ላይ መሰረታዊ ክርስትና ትምህርት ጌታን ተቀበላችሁ ያልተማራችሁ፣ ደህንነት ያልተማራችሁ ፓስተር ታሬ ሊያስተምር ፈቃደኛ ነው። ወንድምነት ዳንዬ ያዘጋጀው በዚህ ግሩፕ ላይ ትምህርቱ ይሰጣል። ከፊታችን ቅዳሜ ጀምሮ ነው የሚጀምረው። ስለዚህ
ትምህርት ያልተማራችሁ ሰዎች ግቡና ተማሩ። በጣም ብዙዎች ያላችሁ ግቡና ተማሩ። ወንድምነትን ዳንዬን ጠይቁት። እኔም እንደዚህ እየነገርኳችሁ ነው። ፓስተር ታሬን ቤት ከከፈተ ጠይቁት። ድንገት ነገ ተነገ ወዲያ ማለት ነው። ስለዚህ የፊታችን ቅዳሜ የሚጀምር አለ። አንዱ ማስታወቂያ እሱ ነው። ተባረኩ፣ ጸጋ ይብዛላችሁ። መሰረታዊ ክርስትና ትምህርት ያልተማራችሁ ማለት ነው። ለእግዚአብሔር ክብር ይሁን። የዘንድሮ ጥምቀት በዓል ላይ በጣም ጫጫታ በዝቷል አይደል ወገኖቻችን? በጣም ጫጫታ በዝቷል አይደል? እንዲሁም በጣም ጥያቄም ተፈጥሯል አይደል? ምን አላችሁ? በዚህ ጉዳይ ላይ አወርታችኋል? እህትየው ቤቱን ምሪው። አንድ ሁለት ስልኮች መልሼ እመጣለሁ። ትችያለሽ አይደል መሲ? አዎ አለሁኝ እርሜ። በቃ ቤቱን ምሪው። በዚህ ጉዳይ ላይ ምን አላችሁ? ምን እያሉ ነው? ትውልዱ ስለሚሰማ እንጠይቃለን። የሃርሞኒካ ዳንሱ መቅረቱ ይበል የሚያሳይ ነው። እኛ ግን ዋና የሃርሞኒካ ዳንስ ማስቀረቱ አይደለም። ሰው ጥምቀተ ባህርም እንዳይሄድ አይደለም። እኛ እንደዚህ አይነት ተልእኮም የለንም። ግን ሰው ከቀረ ለምንድን የቀረው? ማህበረሰቡ የሆነ ነገር የተረዳው ነገር አለ ማለት ነው። ምን አሉ? ምን አላችሁ በዚህ ጉዳይ ላይ? እህትየው ቀጥይ። መጣሁኝ። ተባረኩ። ቤቱን ምሪ። እሺ ሰላም፣ የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ከታች ያላችሁም ገስት ላይም ያላችሁም ሁላችሁም ሰላም ለእናንተ ይሁን። እሺ ቀጣይ ዙር ይኖራል። እዛ ላይም ጆይን ማለት ትችላላችሁ። ምናልባት ኢትዮጵያ ውስጥም ያላችሁ አንዳንዴ ለምሳሌ አሁን አንድ ኬዝ እንትን ያለው ልጅ ስለወለደች ከቤት መውጣት ማትችል እናት አለች። በቃ አሁን ላይ ግን መማር ትፈልጋለች፣ የጌታን ቃል ማወቅ ትፈልጋለች። እንደዚሁ ጆይን ያደረገ ሰው አለ። እንደዚህ ስፔሻል ኬዞች ካሁን በስተቀር ኢትዮጵያ ውስጥ ያሉ ሰዎች ወይ ደግሞ ሌላም ሀገር ሆነው ቸርችን ማግኘት የሚችሉ ሰዎች ካሉ ቸርችን እናበረታታለን። ግን መማር የማትችሉባቸው ኤንቫይሮንመንት ውስጥ ያላችሁ ሰዎች ደግሞ ካላችሁ ስቲል ለእናንተ የተከፈተ ነው ማለት ነው ፕሮግራሙ። ተባረኩ፣ ጸጋ ይብዛላችሁ። ዋትስአፕ ነው የሚሆነው፣ ዙም ሳይሆን ዋትስአፕ ነው የሚሆነው። በዋትስአፕ ነው የሚሆነው። ግን ምናልባት ዙም የተሻለ ነው ከተባለ እሱን ለፓስተር ነው እንትን የምንለው። እሺ ተባረኩ። እሺ ቢኒ ችግር የለም። በቃ እያየሁኝ ነው ሜሴጃችሁ። ስልካችሁ እናንተ አስቀምጡልኝ። እኔ ፕሮግራሙን እንትን ስንል አሁን ስንጨርስ አስገባችኋለሁ። ተባረኩ። እሺ 18.9 ኬ አካባቢ ደርሷል። አንዴ ከፍ እናድርገው ከዚህ በላይ በኋላ ላይ ድጋሚ ስለማንመለስበት ሼሩን በደንብ ከፍ ይደረግ። ተባረኩ። እሺ ቼክ አደርጋለሁ። ሉቃስ ቼክ አደርገዋለሁ። ለእኔም የጻፉልኝ አሉ። ዳንኤል ሼር አድርግልሃለሁ ስልካቸውን። እሺ መሲ በቃ ሼር አድርጊልኝ፣ ችግር የለም። ስንጨርስ እናስገባዋለን። እሺ ሉቃስ አይቼዋለሁ፣ ሜሴጅ መጥቷል። እሺ ተባረኩ። ሌሎቻችሁም ካላችሁ ከዛሬ ጆይን ማለት ትችላላችሁ። ዋትስአፕ ላይ መማር የምትፈልጉ ማወቅ የምትፈልጉ። እሺ ሉቃስ አይቼዋለሁ ሜሴጅ። ተባረኩ፣ ጸጋ ይብዛላችሁ። እሺ ምንድነው እንግዲህ ጌታ ከረዳ ወደፊትም
ከመሰረታዊ ትምህርት ባሻገር ሌሎች ትምህርቶችን ከወንድምነት ከአውርተን የምናመቻችበት ሁኔታዎችን እናመቻቻለን። በተለይ ዝም ብለው ትምህርት መማር ትፈልጋላችሁ ክርስቲያን ነን ምናምን የሚሉ ሰዎች ፖስት ሲያደርጉ በጣም የኛ ልጆች ከመማር ካላቸው ፍላጎት የተነሳ የምን ቸርች አባል እንደሆኑ እንኳን ሳያውቁ መማር እንፈልጋለን እያሉ ሲጽፉ እናያለን። እና እሱ በጣም ከባድ ነው። ኦኬ አንድ ሰው የትኛውን የትምህርት ሁኔታ እንደሚከተል የትኛው ክርስቲያን ሴክት ውስጥ እንዳለ ሳታውቁ ክርስቲያን ነኝ ያለን ሰው ሁሉ ለመማር ራሳችሁን ዝግጁ ማለት ተገቢ ነው ብዬ አላምንም። ኦኬ የትኛውን ትምህርት ነው የሚከተለው ያ ሰው? የትኛውን ትምህርት ነው የሚማረው? የሚያስተምረውስ የትኛውን ነው የሚለው ነገር በጣም ወሳኝ ነው። እና በተለይ ይሄ ሶሻል ሚዲያ ላይ እናስተምራለን ብለው ፖስት የሚያደርጉ ሰዎች አሉ። የሚገርመው ነገር በመዝሙራችን ነው ራሱ የሚሰሩት። በመዝሙራችን ነው ራሱ የሚሰሩት። መዝሙራችንን ባክግራውንድ ይከታሉ ምናምንና ሊተራሊ በቃ የወንጌል አማኞች ነው የሚመስሉት። በዚህ ደግሞ ኢንቴንሽናሊ ነው እንደዚህ የሚያደርጉት። ምክንያቱም የወንጌል አማኝ ካልመሰሉ እናንተ ጆይን እንደማታደርጉ ያውቃሉ። ስለዚህ ራሳቸውን አስመስለው ነው የሚመጡት። የወንጌል አማኝ ለማስመሰል ነው ራሳቸውን የሚያቀርቡት። ብዙ ሰዎች ይጎዳሉ። እና እንደዚህ አይነት ጉዳት ውስጥ እንዳትወድቁ ጥንቃቄ ያስፈልጋል በደንብ ማለት ነው። እና በቃ መማር ከፈለጋችሁ የሚመቻቹ ፕሮግራሞች ሲኖሩ እንደዚህ መማር ትችላላችሁ። ካልሆነ ግን ጤነኛ የሆኑ አብያተ ክርስቲያናት ሄዳችሁ ጆይን በማድረግ እዛ እንድትማሩ ነው የምናበረታተው። ሲሪየስ ነው። በቃ የተማራችሁት ነው የምትሆኑት። አፍተር ኦል አይደል? አዎ ሰው የተማረውን ነው የሚሆነው እና የተሞላችሁትን ነው የምትሆኑት። ስለዚህ የምንሞላው ነገር ጤነኛ ካልሆነ ህይወታችን ጤነኛ አይሆንም ማለት ነው። መንፈሳዊ ህይወታችን የተበላሸ ነው የሚሆነው ማለት ነው። ደግሞ ከልምምድ በላይ በጣም ከባዱ ነገር ባይዘዌ ትምህርት ነው። ትምህርት ከባድ ነው፣ በጣም ከባድ ነው። የስህተት ትምህርት በጣም ሲሪየስሊ የሚታየው ለዛ ነው። እዛው በስህተት ተምሮ ያንን ሰው ለማቅናት በጣም ዋጋ ያስከፍላል። እና እንደዛ እንዳይሆን ስለዚህ የምትማሩበትን ቦታዎች ላይ በጣም መለየት አለባችሁ። በጣም የተወደደ የምንወደው ፓስተራችን ነው ፓስተር ታሪ። ከሱ ጋር ነው ይሄኛውን ፕሮግራም የምትጀምሩት። ስለዚህ ምናልባት ሌሎች አድቫንስ የሆኑ ትምህርቶች ምናምን እናስብ ከሆነ እናወራለን ከወንድምነት ጋር። መንገድ ያጠር ብዬ አላስብም። እሱን እናመቻችላችኋለን ማለት ነው። እንደዚህ አይነት ሰዎች ደግሞ ከፈለጋችሁ ማለት ነው። እና ጌታ ኢየሱስ ይባርካችሁ። ይኸው ነው።